እሺ ወንጌልን ብታመጣ ስም ብታመጣ የሆነ አካል ስታመጣ መጀመሪያ ምን ትጠየቃለህ መሰለህ? የሆነ የእምነት አቋም ይዘህ ስትመጣ ከየትኛው ትራዲሽን ይመዘዛል የሚል ነገር ትጠየቃለህ። ለምሳሌ ሙሉ ወንጌልን አመጣለሁ አልክ። ሙሉ ወንጌልን ብታመጣ ችግር የለውም እኔ ደስ እያለኝ እቀበልህና ከዛ በኋላ ግን ማብራሪያ ዝም ብለህ እየተመለከታለህ መጀመሪያ ማለት ነው። ነገር ግን እዚህ ጋር የሌሉ ሰዎች እየጠቀስክ ስለሆነ በቤተ እምነት ወይም ደግሞ በዚህ በዲኖሚኔሽን ደረጃ ሳይሆን በትራዲሽን መልኩ ነው መልስ የምንሰጠው ስለሌሉ ሰዎች እያወራ ስለሆነ ሰውየው ቢኖር የሙሉ ወንጌል እዚህ ጋር ሰው ቢኖር ሲምፕሊ የእኔ ቸርች ይሄን የሚያብራራው በዚህ መንገድ ነው ብሎ ይመልስልሃል። ነገር ግን አሁን ሙሉ ወንጌሎች እዚህ ጋር የሉም። እዚህ ጋር ያለነው ሰዎች የራሳችንን እየመለስንልህ ነው። ስለዚህ የሆነ እንትን ስታመጣ ከየትኛው ትራዲሽን እንደሚመዘዝ አይተን የዛን ትራዲሽን ሙሉ የሆነ አውድ ይዘን እንነግርሃለን። ልደት አንዴ እየሰማ እባክህ እነሱ እዚህ ጋር ባይኖሩ እየሰማ እንዴ አትረብሽ። ቆይ እየሰማ አንዴ ልጨርስ። አታቋርጠኛ እንዴ? ኖ እኔ ከጠየቅኩት ጥያቄ ውጭ ሌላ ነገር እያወራ ነው። አታቋርጠኛ እንዴ? ልጨርስ እንዴ? አላቋረጥኩህም። አቋረጥከኝ እንጂ አፌ ላይ ቆምክ። ጥያቄ ጠይቀ ከዛ ደግሞ እንደዚህ ሲሆን ጥሩ አይደለም። ጥያቄ በቀጥታ ስለማትመልስ እኔ ደግሞ ኦዲየንሱ እንዲሰማ ጥያቄውን በስነ ስርዓት እጠይቅሃለሁ። ከዛ በተጠየቀው ጥያቄ መሰረት ትመልሳለህ። እኔ አሁን እዚህ ጋር ሙሉ ወንጌሎች አሉ ወይስ ማን? አውጣው እኮ እናንተ አውሩ። ይጠብቀኛል እኮ አውጣው የሙሉ ወንጌልን የእምነት መግለጫ መጣው። ጠብቀኝ። አውጣው አንዴ አውጣው እኮ አውጣለሁ። ጠብቀኝ አንተ። ኤርሚ ግን ጥያቄያችን ከኃጢአት ስርየት ጋር አያይዛ የምታብራራበት መንገድ ሁለት አይነት ነው። ያው ብዙዎቻችሁ ኮንፊውዝ ስለምትሆኑ በተለይ የሙሉ ወንጌልን ዶክመንት ስታነቡ ከኃጢአት ስርየት ጋር ወይም ደግሞ ከኃጢአት ይቅርታ ጋር አይገናኝ የሚል ጽሑፍ እንኳን ካገኛችሁ ያ ኤክስፕሬሽን አንድ ሰው ጌታን ተቀብሎ የዘላለም ሕይወት ለማግኘት መጀመሪያ ንስሐ ገብቶ የሚያገኘውን የኃጢአት ስርየት የሚመለከት ነው። ሙሉ ወንጌል የምታብራራ የመጀመሪያው ስቴጅ እሱ ነው። ከዛ ውጭ ግን በሁለት መንገዶች የጌታ እራትን ከኃጢአት ስርየት ጋር አብራ ታስበዋለች። ለምሳሌ አንደኛው ይሄ የጌታ እራት የሚከበረው የጌታ እራት የሚወሰደው የጌታ እራት በመስቀል ላይ ከፈሰሰው ከክርስቶስ ደም ጋር ግንኙነት ስላለው ያ አንዴ በመስቀል ላይ የፈሰሰውን የክርስቶስን ደም ማሰብ አሁንም ቢሆን ለኃጢአታችን ስርየት የሚሆን እንደሆነ አትክድም ሙሉ ወንጌል። አንደኛው ይሄ ነው። ሁለተኛው ደግሞ የጌታ እራት በሚወሰድበት ጊዜ በሙሉ ወንጌል የጌታ እራት ስርዓት በሚወሰድበት ጊዜ ጾም ጸሎት ይደረጋል፣ ንስሐ ይገባል። የኃጢአት ይቅርታ የተጣሉ ሰዎች እርስ በርስ በተለያየ መንገድ ቅራኔ ውስጥ ያሉ ሰዎች አብረው የጌታ እራትን ከመውሰዳቸው በፊት ይቅርታ እንዲጠያየቁ ይደረግና የንስሐ ጸሎት ይደረጋል። በዛ ምክንያትም በዛ የጌታ እራት ቀን ሰዎች ኃጢአታቸውን የሚናዙበት እድል ስለሚያገኙ ከእግዚአብሔር ምሕረትን ይቅርታን እንዲያገኙ እድል ያገኛሉ ማለት ነው። በጌታ እራት ቀን የሚደረገው ራሱ ጸሎት የንስሐ ጸሎት ይቅርታው ራሱ ከኃጢአት ስርየት ጋር የተያያዘ ነው። እንደገና ደግሞ ይህንን ጽዋውንና ህብስቱን በሚወስዱ ጊዜ በመስቀል ላይ ከፈሰሰው ከክርስቶስ ደም ጋር የተያያዘ መሆኑንና ይሄና ለመጨረሻ ጊዜ በቀረበው መስዋዕት አማካኝነት የሰው ልጆች ሁሉ ኃጢአት ይቅር እንደተባለ ያንን የጌታ እራት በሚወስዱበት ጊዜ ያስባሉ። በእነዚህ በሁለት መንገዶች የጌታ እራትን ፕራክቲስ ታደርጋለች። ግን ሰነድ ላይ ምናልባት ሰነዱ ላይ ካገኛችሁ ከኃጢአት ስርየት ጋር አይገናኝም የሚለው የኃጢአት ስርየት በምን ኮንቴክስት ነው ሙሉ ወንጌል የምታወራው? አንድ ሰው ጌታን በሚቀበልበት ጊዜ ሰው በቅዱስ ቁርባን የኃጢአት ስርየትን አግኝቶ የዘላለም ሕይወትን ያገኛል የሚል ትምህርት ስላለ እንደዚህ አይነት ትምህርት ስላለ ያንን የሚመለከት ነው። ፕራይሜርሊ አንድ ሰው ጌታን ተቀብሎ የዘላለም ሕይወት የሚያገኘው የኃጢአት ስርየትን የሚያገኘው ቅዱስ ቁርባን ሲወስድ ወይም የጌታ እራት ሲወስድ ነው ብላ አታምንም ሙሉ ወንጌል። ግልጽ ነው ቃል ኦፍ ኮርስ ለኛማ ግልጽ ነው። ልደት በል እንጂ ግልጽ ነው። ልደት ነው ማለት ያለች ያው ልደት ያለ አልመሰለኝም። ልደት አላገኘም ዶክመንቱ በሙሉ ወንጌልም በመካነ ኢየሱስም ቢሆን ባይዘው በመካነ ኢየሱስም ቢሆን አኪ ታግዘኛለህ። መካነ ኢየሱስም እኮ በሉትራንም ቴዎሎጂ አንድ ሰው የጌታ እራትን የሚወስደው የዳነ ያመነ ሰው ነው አይደል? አኪ እንደዛ ነው። ያመነ ጌታን የተቀበለ ሰው የዳነ ሰው ነው የሚወስደው። የሳንቲፊኬሽን ፓርት ነው እንጂ ለመዳን አይደለም። የሳንቲፊኬሽን ፓርት ነው። ለመዳንም ቢባል በሉትራን የዘላለም ሕይወት ጀስቲፊኬሽንም ሳንክቲፊኬሽንም ግሎሪፊኬሽንም ሰው
የዘላለም ህይወት ተጀመረ እንጂ አልተጠናቀቀም። በህይወት ጎዳና ውስጥ ነው ያለነው። ከዓለም ጋር፣ ከሰይጣን ጋር፣ ከክፉ ጋር፣ ከኃጢአት ጋር ስንታገል ነው የምንውለው። ስለዚህ የሚያስፈልገንን ጸጋ ሁሉ እግዚአብሔር የሚሰጥበት አንዱ መንገድ ነው። ያ ማለት ገና የእግዚአብሔርን ልጅነት ወይም የዘላለም ህይወትን ጉዞ የምንጀምርበት የመጀመሪያው ነጥብ ነው ማለት አይደለም የቅዱስ ቁርባን። ስለዚህ በሉትራንም ቢሆን የዘላለም ህይወትን ይሰጣል ወይም ድነትን ይሰጣል ሲባል መጀመሪያ አንድ ሰው የእግዚአብሔር ልጅ የሚሆንበትን የመጀመሪያውን ጀስቲፊኬሽን በእምነት የሚገኘውን ጀስቲፊኬሽን ባይ ፌዝ የሚለውን የመጀመሪያውን የሚመለከት አይደለም። ግን ጀስቲፊኬሽን ደግሞ ኮንቲኒየስ አስፔክት ስላለው በኋላ በጥምቀትም ይሁን በቅዱስ ቁርባን ያንን መጀመሪያ በእምነት ያገኘውን ጀስቲፊኬሽን ሪአፈርም የምታደርግበት አንዱ መንገድ ነው። ስለዚህ ያመነ የዳነ ሰው ነው በሉትራንም ቢሆን የጌታ እራትን የሚወስደው እንጂ ለመዳን የዘላለም ህይወት ለማግኘት ገና መጀመሪያ ባመንክ ቅጽበት ያን የጌታ እራት ካልወሰድክ አትድንም የሚል ትምህርት በሉትራንም የለም። አሁን ወደኛ ጥያቄ እኮ ነው አተልከኝ ማን ነው ሆነ ኔትወርክ ይዞኝ ነው ይቅርታ አተልከኝ ቃል ያለው ላይብራሪ ጓዜን ላውጣ ሊዘጉ ስለሆነ አለው። አብሽር አውጣ። እሺ ቶሪ ሻይ በስልክ ላይ የምከፍተው አይ ቲንክ ሳቀርበው አይታየም ይመስለኛል። በል አንብብልን። እሺ እዚህ ይላል ወይ አንብብልን አንተ። ኦኬ ሰዎች ይላል በአምልኳቸው ውስጥ ይሰማል ድምጼ? ቀጥል ይሰማል። መጽሐፉ ግን የትኛው እንደሆነ ብታሳየን መጀመሪያ አሪፍ ነው። ለእንትንሽ አሳያለሽ። ይሄ ነው ይታያል። እሺ ቀጥል። የሙሉ ክርስትና ትምህርት ያ አይቼዋለሁ። ቀጥል። ኦኬ ከዚህ በፊትም ታውቀዋለህ እኮ ቃል አንተ አዲስ አይደለም። ሶላም ብላችሁ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እነዚህም ጥምቀትና የጌታ እራት ስርዓት ናቸው ይላል። በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በጊዜ የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናት አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመ እምነት በውጭ የሚደረግ ምስክር ማን ነው? የህፃናት ድምፅ አለ። ቃል ይቅርታ እንዳይዘጋው ላይ ኦኬ እንዲህ ይላል። ከዛ የተያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይልና ጥምቀት በልብ ውስጥ ስለተፈጸመ እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም ይላል። ከላይ ሲጀምር እነዚህ ጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለም። እዚህ እናንተ እንደዚህ ታምናላችሁ? ሙሉ ወንጌል እንደዚህ ታምናለች? እንደዚህ ምንድን ነው? እስቲ አንብበው። ስትሪክትሊ እንትኑን አንብበው። የጌታ እራት የኃጢአት ስርየት ይሰጣል ብላችሁኛል። አንተም ኤርሚም ኤቢን አልሰማውም። አኪም እስቲ እዚህ ጋር የጌታ እራት የኃጢአት ስርየት አይሰጥም ሙሉ በሙሉ በዛ ደረጃ ነው የተቀመጠው የሚለውን አንተስ? በአጠቃላይ በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለውም። ለምን ታሳንስኝ? የተለየ ማለት ዲፋይን አድርገው። ምንም አይነት ሲገባ ነው ዲፋይን አድርገው። ሰው ሲገባ ነው ልደት። የኃጢአት ስርየትም ሌላም የልጅነትንም ይሁን ምንም አይነት ነገር የሚገኝ ነገር የለውም እኮ ዲፋይነር የተለየ የሚለውን የኃጢአት ትችላለህ። አሳይ። የተለየ ነገር አታሳየንም እዚህ ላይ ካለ። እናንተ የኃጢአት ስርየት ይሰጣል ትላላችሁ። ሙሉ ወንጌል የኃጢአት ስርየት ይሰጣል ብላ አታምኑ። ያሽ ካሜራ
እሺ ይሄንን ያነበበው ወንድማችን ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም ጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ይሄንን ያነሳው የተለየ ጸጋና በረከት የለም። ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። ወረድ ብላችሁ እዚህ ጋር ስለ ጌታ እራት የሚናገረውን ነገር መልሰን እናያለን። ወረድ ብለን ስለ ጌታ እራት የሚናገረውን ነገር እናያለን። አንዴ ከዛ ግን ቆይ አልወርድም። አንዴ ቆይ አልዘለውም። አንዴ የዘለልከውን አንዴ ላሳየህ እኮ አንዴ እንዴ እኮ የጠየቁት ወደዚህ እንመለሳለን። አንዴ አንተ ጋር ቆይ አንዴ ቆይ እኔ አይደለም መረጃውን የጠየቁት መረጃውን ጌታ ልደት አንድ ጊዜ ቆይ እንዴ ኖ አይ ዘለልክ ወደ ታችኛው ሄድክ። 5 ላይ እያቋረጥከኝ ነው። እንመለሳለን። አንዴ 205 ላይ ነው እዛው ጋር መጨረሻ ያለግን አለ ኢየሱስ 203 ላይ አንዴ 203 ላይ ና አንበው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ እነዚህም የጥምቀትና የጌታ እራት ናቸው። ስርዓቶች አይደለ ስርዓቶች ብቻ ይላችኋል። ቀጠልና በእነዚህ ስርዓቶች ውስጥ የሚገኝ የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅር ሲባል ብቻ የሚደረግ ስለዚህ ለጌታ ትእዛዝ ፍቅር ብቻ ሲባል የሚደረግ ነው እንጂ ምንም የተለየ ነገር የላቸውም እያለ ነው አይደለ? ስለዚህ ኃጢአት ስርየትንም አያካትትም፣ ጸጋም የለውም፣ ምንም ነገር በረከትም የለውም እያለ የተለየ የሚለውን አብራራልን። አይ ቆይ ቃል እሱ ከሚያብራራ እኛ እናብራራለን። አይሻልም? ልደት እንደዛ አይሻልም? ስላመጣው ብዬ ነው። ስላመጣው ብዬ እኮ ነው። አንዴ ልናገር የምፈልገው በጌታ በሙሉ ወንጌል የእምነት መግለጫ መሰረት ጥምቀትም ሆነ ቅዱስ ቁርባን ከጌታ ስርዓት መፈጸም ጋር ተያይዞ እንጂ ከሌላ ነገር ጋር ከምንም ነገር ጋር የሚያያይዘው ነገር የለም። ከኃጢአት ስርየት ጋር የማይገኝ እሱን እኛ እናሳያለን። እኛ ደግሞ እናሳያለን። ከኃጢአት ስርየት ጋር የማይገኝም ከኃጢአት ስርየት ጋር ይገናኛል። አልገባኝም እኮ አላወራውም። ከጠየቅ በኋላ ልደት እኮ የተለየ የሚለውን አብራራ። ካልሆነ ደግሞ አንድ ደቂቃ ስጡኝና እያወራሁ እኮ ነው። ቃል ይጨርስ ችግር። ኦኬ ራቅ አድርገው ትንሽ ስክሪኑን ለገቡ ሰዎች ድጋሚ እንዳነብላቸው። ቴንኪው። እሺ እናንተ ቃሌም ሆነ ሌሎቻችሁ የጌታ ሥጋና ደም ለኃጢአት ስርየት ይሆናል ብላችሁኛል። ኤርሚን ጨምሮ ኤቢንም አኬንም ጨምሮ አኬን ሳይሆን አኬን ሰዎች በአምልኳቸው ውስጥ ብዙ የተለያየ ራቅ አድርገው ይቆርጠዋል። ስክሪን ትንሽ ራቅ አድርገው ስለሚታይ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። ከዚህም የጥምቀትና የጌታ እራት ስርዓቶች ናቸው ይላል። ስለዚህ በስርዓት ደረጃ ብቻ እንዲፈጸሙ ነው ማለት ነው። እና ሁለቱ ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ በጌታ ሥጋና ደምና በጥምቀት ማለት ነው በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለውም። የተለየ ጸጋ በረከት ይነሴስ የኃጢአት ስርየትም አይኖረውም። ብታገኘውም ጸጋ የልጅነት ጸጋም የለም። ምንም አይነት በረከት የላቸውም እያለ ነው። ያም ሆኖ ግን ይላል ለጌታ ፍቅር ትእዛዝ አንዴ ወደ ጎን አድርገህ ትንሽ ቆርጧታል እዛች ጋር ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው። ጌታ ስላዘዘው ብቻ የሚደረግ ነው እንጂ ከኃጢአት ስርየት ጋር ተገናኝቶ የሚደረግ እንዳልሆነ ጸጋን በረከትም እንደሌለው ይናገራል። በቃ ለጌታ ትእዛዝ ሲባል ብቻ የሚደረግ ነው እኮ እያለ ነው። ይሄ የሙሉ ወንጌል እምነት ነው። ይሄንን ሙሉ ለሙሉ እናንተ ተቀበሉታላችሁ። እዚህ ጋር የተጻፈው ለጌታ ትእዛዝ ሲባል ብቻ ነው እየተደረገ ያለው እንጂ ሌላ ጸጋም የኃጢአት ስርየትም የለውም እያለ ነው። እናንተ የኃጢአት ስርየት ይሰጣል እያላችሁ ሙሉ ወንጌል እንደዚህ ነው የምታምኑ። ስለዚህ ማን ነው በክርስቶስ ኢየሱስ ትምህርት ያለው እናንተ ወይስ ሙሉ ወንጌል? ጥያቄን ጨርስና እንመልስልህ። እሺ ሁለት ነገር ነው። አንደኛ ሙሉ ወንጌልን ሚስ ሪፕሬዘንት አድርገሃል። እሱን ኤክስፕሌን አድርግልህ ይሰማ ከሆነ ድምጽ። ሁለተኛ ደግሞ እናንተ እንዲህ ብላችኋል ምናምን የሚለውን ፐርሰናሊ እኛ ለምሳሌ ከኃጢአት ስርየት ጋር አያይዘን ኤክስፕሌን የምናደርግበትን አንተ ኤክስፕሌን ባረከው መንገድ ላይሆን ይችላል። ስለዚህ የእኛን ሀሳብ አንድ ባንድ ጠይቀህ እንዴት ነው የምታምን የሚለውን ብታቅና ብትናገር ይሻላል። መጀመሪያ ላይ ሙሉ ወንጌል ቅድም ነግሬሃለሁ እኮ ሙሉ ወንጌል ለምሳሌ የጌታ እራት የኃጢአትን ስርየት አያሰጥም ካለች በሙሉ ወንጌል ዶክትሪን ውስጥ
የጌታ እራት የኃጢአት ስርየትን አያሰጥም ሲባል አንድ ሰው የዘላለም ሕይወት ለማግኘት ኃጢአቱን ተናዙ የሚያገኘውን ስርየት በማሰብ ነው የሚለውን ያዝ። ሁለተኛ እዚህ ጋር ያለው ቁልፍ ቃል የተለየ ጸጋ አያስገኝም ነው። የተለየ ጸጋ ደግሞ ሉትራንም ቢሆን የተለየ ጸጋ ያስገኛል አይሉ። ሌላውም ቸርች ሉትራን ብቻ ሳይሆን ሌሎች ኢቫንጀሊካል ቸርችስም አንድ ሰው በእምነት ካገኘው ጸጋ የተለየ በቅዱስ ቁርባን ያገኛል ብለው አያስተምሩ። ያው ያንኑ በእምነት ያገኘውን ጸጋ ነው በቅዱስ ቁርባን የሚያገኘው በጥምቀት የሚያገኘው ብለው ነው የሚያምኑት። የተለየ ጸጋ አይገኝም ማለትና ምንም በረከት ምንም ጥቅም የለውም ማለት ይለያያል። ለምን? ትንሽ ወረድ ብለህ ካነበብከው ገጽ 205 እና 206 ካነበብከው እሺ ላንብብልህ። ትልቁ ላይ አድርገኝ ኤርሚ። ያ ፈላው እየጮኸ ነው። እኔ ልዘጋ ነው ጋይስ፣ እሰማቸዋለሁ። ቀጥሉ። እሺ ይሄ ልደት አንተ እጅ ላይ ያለው ልትከታተለኝ ትችላለህ። 205 እና 206 ለምሳሌ የክርስቶስ ሞትና ትንሣኤ የምናስብበት ሊነበባችሁ ከቻለ አላውቅም። ቅዱስ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን በመቁረስ ይልና ያከበብኩበትን ላንብብልህ። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል ይላል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። በቃ ይሄ እንግዲህ የፔንቴኮስታል ኤክስፕሬሽን ቴዎሎጂካል የሆነ ኤክስፕሬሽን የጌታ እራት አስተምሯቸው። ቀጥሎ የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል ይላል። የጌታ እራት ማለት በሙሉ ወንጌል አስተምህሮ በክርስቶስ አካልነት በእግዚአብሔር ፊት በማዕድ መቅረብ ነው። ይሄ ዲፕ የሆነ በጣም ባያዝድ ባልሆነ በነፃ አእምሮ አንብበ ልትረዳው የምትችለው ነገር ነው። የእግዚአብሔርን ጸጋ ለመቀበል በክርስቶስ አካልነት በእግዚአብሔር ፊት መቅረብ ነው። ይሄ ዕብራውያን 10 ተጠቅሷል። ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። the central point of ክርስቲያን worship ነው። የአምልኮዎች ሁሉ ቁንጮ ነው። የቤተክርስቲያን የአምልኮ ሴንተር ነው ብላ ነው የምታምን ሙሉ ወንጌል። ይቀጥላል። በአሁኑ ዘመናዊ በሆነው ዓለም ግን ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለዋል ብላ ትወቅሳለች። የጌታ እራት ቸል መባል የለበትም። ለምን? ቀጥሎ ያለው አረፍተ ነገር እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣው አየ። በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ስርዓቱ ብቻ ጠቃሚ አይሆንም። ይሄው ስርዓት ብቻ አይደለም። እኛ እናብራራ፣ እኛ ምናምነውን፣ እኛ ምንረዳውን፣ እኛ ምን ተገብረውን እናብራራ። የእናንተንም እናንተ አብራሩ። ይሄን ሚስ ሪፕሬዘንት ማድረግ የሚሰጠው ምንም ጥቅም የለም። የእናንተንም እኛ ሚስ ሪፕሬዘንት ማድረግ ማንሻፈፍ የሚሰጠን ጥቅም የለም። ሰው ያለውን ነገር እውነቱን ቢማር ነው የሚሻል። ፔንቴኮስታል ስለሆኑ ትራዲሽናቸው የፔንቴኮስታል ቴዎሎጂ ሰሞኑን ኤክስፕሌን አድርገናል። ተራ ስርዓት ብቻ አይደለም። ምን አለው? እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ወደ ህዝቡ ልብ የሚያመጣበት ስርዓት ነው። የኃጢአት ስርየት አለው ወይ? የኃጢአት ስርየት አንተ እንደምትለው የኃጢአት ስርየት አለው ወይ? አንዴ ሚዩት አርግ። ቅድም በረከትም ጸጋም ምንም ጥቅም የለውም ብለዋል ብለሃል። መጀመሪያ ይሄ መስተካከል አለ። የኃጢአት ስርየት ያሰጣል ወይ? አንተ ጭቅጭቅ እኮ ይቅርብን። የሚሻለው ጊዜ እሰጥሃለሁ፣ ሰፊ ጊዜ እሰጥሃለሁ። የኃጢአት ስርየት የሚለውን አሳየን። እሺ የኃጢአት ስርየት ይሰጣል የሚለውን ያለችበትን ሙሉ ወንጌልን አሳየን። እሺ ይሄን አመንክ፣ ይሄን ተቀበልክ። ጸጋ መንፈስ ቅዱስ የክርስቶስ ልብ ከእግዚአብሔር ማዕድ ፍቅሩ ወሬያችን እኮ የኃጢአት ስርየት ያሰጣል ያሰጣል አይደለም። በቃ አሁን ሞዴሬተር ሊያስፈልገን ነው እንዴ? ልጨርስ ፕሊስ እኔ ልጨርስና የፈለጋችሁትን እኔ ቅድም ቃሌን አስቆሜዋለሁ። ይጨርስ ብየዋለሁ። ለምን ውይይቶቻችን ፍሩትፉል የሚሆኑት ስንጨርስ ነው ሀሳባችን። እሺ እንቀጥል። ጨርስ ችግር ከዛ ምንድነው የሚለው? ጨርስ ችግር የለውም። ከዛ በኋላ ወደኛም ግን እንደሚሰጠናል ምንም ጸጋ መካፈል ምንም አይልም። አሁን ያነበብኩም ግን አብረን እናየዋለን። ጨርስ። አሁን እያወራህ ነው። አሁን አኬ እያወራህ ፖይንቱ ዛሬ የተነሳው
በዚህ ጉዳይ ለማውራት ሳይሆን ልደተ ቃል የሚጠየቅበት እንዳጋጣሚ ይህን አንድ ጥያቄ ነው ያነሳው። አይ ችግር የለም። በእግረ መንገዳቸውም እኛን ጠይቀውን መመለስ እንችላለን። ችግር የለውም። ምክንያቱም እኛ እኮ አዲስ የምንፈጥረው ነገር እኮ የለም። ለሙሉ ወንጌልም ለክርስቶስም ለማንም የሚዋሽ ሰው የለም እኮ። መሬት ላይ ያለውን ነገር ጽሑፍ ላይ ያለውን ነገር እንናገራለን። በቃ ምንም እኮ ድብብቆሽ እኮ አይደለም ይሄ። በዚህ በቴክኖሎጂ ዘመን ማንንም አይደብቀውም። እሺ ለማንኛውም ሙሉ ወንጌል የጌታ እራት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ወደ ህዝቡ የሚያመጣበት ነው ብላ ታምናለች። የእግዚአብሔር መንፈስ እውነተኛውን የአምልኮ መንፈስ ወደ ልቡ ውስጥ ማያመጣ ከሆነ ግን መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይደለም ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ነው ብላ ታምናለች። እጃችሁ ላይ ያለ ዶክመንት ነው። መንፈሳዊ አምልኮ ነው ትርፍ ያለበት ነገር ነው ብላ ታምናለች። ይቀጥላል። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ለምን? ከጌታ እራት ቸል ብለውታል። ከጌታ እራት ሸሽተዋል። ስለምን? ከጌታ እራት የሸሸ ሰው ምንድን ነው? ከክርስቶስና ከጸጋው ስራ ፊትን መመለስ ነው። ይሄ ደግሞ ወጥመድና ጥፋትን ያመጣል ብላ ታምናለች። እሺ የመጨረሻው ላንብብላችሁ ስለ ጊዜ እንዳልወስድ። እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገ ደህንነት ላይ ነው። ቀዝቃዛዎች ስለሆንን በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆንም የክርስትና ህይወታችን ሪቫይታላይዝድ የሚሆነው እንዲህ ባሉ ስርዓቶች ነው ብላ ታምናለች። ቀጥሉ። ደርሻለሁ። ልቀጥል ወይስ ኦኬ ቀጥላኪ? ኦኬ እሺ ልቀጥል ወይስ ኦኬ እሺ ልቀጥል መሰለኝ። በመጀመሪያ ቃሌ መንገድ ላይ ስለሆንኩኝ ሶሪ አኪ ቃሌ መንገድ ላይ ስለሆንኩኝ እንትኑን አንዴ ለተወሰነ ደቂቃ ምራውሽ። ይቅርታ ቀጥሉ። ኦኬ በመጀመሪያ ደረጃ አሁን ይሄ ከታች ዝቅ ብለን እናንብበው ብለህ ያነበብከው ክፍል ኤክስፕሊሲትሊ በእነዚህ በምስጢራቱ በኩል የእግዚአብሔርን ጸጋ እንካፈላለን የሚል ነገር የለውም። ምንም ስርዓቱ በመንፈስ ሆኖ አምልኮ የምናቀርብበት ነው። የአምልኳችን ማዕከል ነው ሊል ይችላል። የጌታ እራት ስርዓቱ ማለት ነው። የአምልኮ ማዕከል ሆኖ ከዛን አምልኮን ታደርጋለህ። አምልኮን ስታደርግ በመንፈስ ካልሆነ ስርዓቱ ራሱ ብቻውን የቅዱስ ቁርባን ማለት ነው ምንም አይነት ጥቅም አይሰጥም ይላል እዛው ጋር። በእርግጥም በመንፈስ ካልሆነ ስርዓቱ ብቻውን ቅዱስ ቁርባን ብቻ ምንም አይሰጥም ይልና ግን በመንፈስ መደረግ አለበት አምልኮ ይላል። በመንፈስ አምልኮ ከተደረገ ግን የሆነ የምታገኘው እንትን ይኖራል። ኦፍኮርስ በመንፈስ አምልኮን እየፈጸምክ ስለሆነ አሁን ስለሱ አይደል እዚህ አንተ ያመጣው ላይ ራሱ ኤክስፕሊሲትሊ ጸጋን መካፈያ ነው የሚል ማለት ሽታውም የለም። ኤክስፕሊሲትሊ ግን ማለት ነው ከላይ ከፍ ብለህ አሁን ቅድም ልደት ያሳየው ገጽ 203 ላይ ምንም በቃ የተለየ ጸጋም በረከትም አያሰጥም ነው የሚለው። የተለየ የሚለውን እንዴት ልትፈታ ሄድክበት ርቀት ቆይ አንዴ አላስጨረሰኝ እባክህ። ቆይ ሚውት አድርገው እንጂ እንዴ ተወራኩ ማለት አካሄዳችንን እንትን በል ነው። እያስቆምኩህ አይደለም እባክህ፣ እያስቆምኩህ አይደለም። ሚውት አድርገው እባክህ። አይ አካሄዳችንን ሼፕ እናድርገው ብዬ ነው። ኧረ እባክህ እንትን ችግር የለውም። ደቂቃ ያዝልንና በሙሉ ወንጌል የጌታ እራት ጉዳይ ነው። እንደዚህ እናድርገው። ደቂቃ ያዝ። ለምን ቆይ አንዴ ምስጢራት ላይ በሁለቱም ምስጢራት በጥምቀትም በቅዱስ ቁርባንም እዚሁ እየተጠያየቅን እናወራ በደንብ ለሰውም ግልጽ እንዲሆን። አይ አይደለም እኔ ፕሮግራሜ አይደለም ሙሉ ወንጌልን በተመለከተ ሙሉ ወንጌልን በተመለከተ ብዙ ጊዜ ቆይ አንዴ ሚስ ሪፕሬዘንት ስለምታደርጉና አንሻፋችሁ ስለምታቀርቡ ለምን ተመልሳለህ? ይሄው እሱን አጥራው። ይሄ የሙሉ ወንጌልን ማመልሳለሁ። ይሄ ያለው እናንተ ያጣመማችሁትንም ኤክስፕሌን አደርጋለሁ። በጥያቄ አጥራው። በቃ ግን በደቂቃ እናድርገው። እኔ አሁን ረጅም ሰዓት ማውራት ፕሮግራም የለኝም። በደቂቃ እናድርገውና ይሄንን ኤክስፕሌን ላድርግልህ። ቆይ አንዴ አውርቼ ሳልጨርስ አይ ቲንክ የሁለታችሁ ኔትወርክ እየዘገየ ነው። አኬም ኤቢ የኔ አይ ቲንክ ጥሩ ይመስለኛልና አሁን ልክ ብድግ አድርገን ግን እውነታውን ስንገልጠው ደግሞ ቆይ አንዴ አቁሙ፣ ዝም ብዬ ኤክስፕሌን ላድርግ እንዴት ይባላል? ሲቀጥል ግን የምርም እኛ ሙሉ ወንጌልን ምስ ሪፕሬዘንት አድርገናት ከሆነ ጥምቀት ለኃጢአት ስርየት ነው እያለች እኛ ግን አይ ለኃጢአት ስርየት አይደለም ብላለች እያለን ከሆነ ቅዱስ ቁርባን የኃጢአት ስርየትን ይሰጣል ብላ እያስተማረች እሷ እኛ ግን አይ አይሰጥም ብላ አስተምራለች እያልናት ከሆነ ዝም ብለን እዚሁ ጋር ይሄው አሁን አንተ ያነበብከውን ራሱ እያነሳን ነው የምልህ። ጥያቄና መልስ እናድርገውና
ይሄ ለምን አናየውም? ማለት እንትን ምንድነው ግለጠን እስቲ የምርም የዋሽተን ከሆነ እዚሁ ጋር በጣም ብዙ ህዝብ ገብቷል። በጣም በርካታ ፕሮቴስታንት ወንድሞች ይኖሩናል እዚሁ ጋር ማለት ነው። እውነቱን ለመናገር የሙሉ ወንጌል ትልልቅ አባቶች ካሉ መምህራን ካሉ ይታዘቡሃልም ራሱ ማለት በቃ ይታወቃል። ምን በሙሉ ወንጌል የሳክራመንት ትምህርታቸው ጥምቀት ለኃጢአት ስርየት ነው፣ የኃጢአት ስርየትን ከኃጢአታችን የምንታጠበው ጥምቀት ነው የሚል ይሄ ዝም ብሎ ይሄ ሚዲያ ላይ ለከቨራፕ ካልሆነ በስተቀር የለም። እውነቱን ለመናገር ግን አንተ ግን እንደዛ ስላልክ በጣም ሌላ ነገር ያለው ፖለቲካው አይጠቅመንም እኮ የሚጠቅመን መወያየትና መማማር ነው። የምትጨምር ከሆነ ትወርዳለህ። ብራዘር አይደለም መውረድ ሳይሆን አካሄዳችን እናስተካክለው እኮ ምን ለዛ ነው አይደለም አካሄዳችንን እናስተካክለው። ታወራለህ መጀመሪያ በአካሄዱ ግባባ ያልኩ ነው። ችግር የለም ሶሪ፣ እሱን ታስተካክለዋለህ። እኔ ማውራት ሲጀምር አካሄዳችን ይስተካከል ነው አይደለም። አሁን ምን መሰለህ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው የሚለውን ከአንተ እኔ እቀርባለሁ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት። ያነበበ ሁሉ ቅርብ ነው። አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል? እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ፣ ፔንቴኮስታላዊ ማይንድ ሴት አለኝ። ስለዚህ የሙሉ ወንጌል ከአንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን ወስደው እኔ ነኝ ሄጄ ወስዳለሁ። አንተ አትወስድም። ምን እንደሚያደርጉ ምን እንደሚያስተምሩ እኔ ነኝ የማውቀው። ኖ የተጻፈውን ነው እኔ እኮ ማንብል የተጻፈውን ነው እሺ። እንደዛ ከሆነ በተጻፈው ነገር ላይ እናወራ። እንደዛ ከሆነ ላኪ ምን ማድረግ እሺ። አንድ አዳምጠኛ እኔ ሙሉ ወንጌል ያላትን ሰነድና መሬት ላይ ፕራክቲስ የምታደርገውን አውጥቼ ኤክስፕሌን እያደረኩልህ ነው። አንተ ደግሞ የምትፈልገው እኔ የምላቸው ቃላቶች እዛ ውስጥ ስለሌሉ ይሄ ነገር አያሳምነኝም ካልክ ውይይታችን አልቋል። ማመን አለማመን መቀበል አለመቀበል መብትህ ነው። የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ እመልስልሃለሁ። ይሄው እዚህ ቅዱስ ቁርባንን በተመለከተ ለልደት መልሼልሃለሁ። ከዛ ደግሞ አንተ ትናገራለህ። ሌላኔ ፖለቲካ ረገጣ ምናምን አልወድም፣ አይመቸኝም። መማማር ነው የምፈልገው። አንተ ላይ ጥያቄ ካለ ይጠይቃል ትመልሳለህ። ምንም ፖለቲክስ ምርጫም የለም። ኤቢ እንደዚህ ብለህ አትለፈው። እኔ አሁን ይሄ አሁን ባይሆን ያንተ ነው። አሁን ይሄ ፖለቲክሱ እንደዚህ ፖለቲካ አልፈልግም ምናምን ስትል እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራህ ነው። በጣም የሚያስገርመው ፓርት። እኛ ግን ለዛ አሁን እኔ ለዚህ አልመጣሁም። ምንም እንደዚህ አይነት ነገር ውስጥም ስለሌለበት ማለት ነው። ለዛ ካልመጣህ ነው ወይ ጠይቀኝ ጥያቄ እኔም ጠይቀኝ። አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ ምንም የምትል ከሆነ በቃ እዚህ ላይ አብቀቷል አልከኝ። አዎ እልሃለሁ። ምንም ግልጽ ነው። በቃ ከተጻፈው ላይ ማስረጃ አምጣ እልሃለሁ። ካላመጣ እየዋሸህላት ነው ብዬ ነው የማምነው። በተለይ ከተጻፈው ነገር ውጪ ወይም የተቃረነ ሐሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሸህላት ነው ብዬ ነው እንዳስብ የምታደርገኝ። ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ? ምኑን ታስረዳለህ? ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝና በተጻፈው ማውራት የምትችል ከሆነ ያነበብን እንመልሳለን። እና ይሄው 1700 ሰው አለ። 1700 ሰው ይፍረድ። በቃ ምን ጠየቁ? የኔም አንተም ታሪፍ አይደለም። አይ ልክ ነህ፣ ግን ደቂቃ ይሰጥ በቃ ደቂቃ ሲሆን ለምን መሰለህ ችግር ደቂቃ ምንም ችግር የለብኝም እኮ እኔ በደቂቃ ምንም ያለውን ነገር በደንብ አድርጌ ያሳያለሁ። ግን አይ ደቂቃ ችግር የለውም። ለምን መሰለህ በደቂቃ ነው ስህተታችን አይገለጥም። እዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው? እሺ አሁን እኔ ረጅም ሰዓት ሳወራ ማንም ያስቆመኝ? እሺ ንገረኝ። አሁን ረጅም ሰዓት ካወራ እሺ እንትን እናድርግ በቃ እንደዚህ ለገጣ አደረከው። አንዴ ቆይ እንደማመጥና እንደዚህ እናድርግ። እኔ ይመቸኛል፣ ጥያቄና መልስ ይመቸኛል። የፈለከውን ጥያቄ ጠይቀኝ አኬ። የእኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር እያመጣ መራገጥ ትፈልጋለህ። እሱ አላረግም። ጥያቄና መልስ ኦኬ አሁን አንድ አኪ ነው ማንም ያወራው ተስማምተናል። እኔና ኤቢ አጭር እሺ አይ ምንስማማው በዚህ መልኩ ልንገርህ አኪ። ምንስማማው በመጀመሪያ ደረጃ ካውንታውን ሙሉ ወንጌል አይ ቆይ ምንስማማበት መንገድ በመጀመሪያ ደረጃ የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን፣ መግባባት አለብን። አንተ ባትቀበለውም 1800 ሰው አለ። 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳደርግ ይኸው ቃል በቃል አውጥቼ ካላመንከኝ አንተ ያዝከውን
ከከቨር ፔጁ ጀምሮ ያውጥቼ አነባለሁ። አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይም ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ ይሄ የተጻፈው ደግሞ በቂ አይደለም ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ። የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው የኔ ጥያቄ። አይ እኔ እንደዛ አላልኩም። በቂ አይደለም ይሄ ዶክመንት አላልኩም። አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሁፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው። ሌላ ምንም ራሱ ያናልም አያስፈልገኝም። ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጠር እያደረግን በጥያቄና መልስ መልኩ ለማየት እንሞክር። እሺ አውጣ። እሺ ልጠይቅህ ቶሎ ቶሎ አጠራጠር ያያችሁትን አንደኛ እያወራን ያለነው ስለ ጌታ እራት ነው። ጌታ እራት 203 ላይ አውጣው። ጥምቀትንም ቅዱስ ቁርባንም ጥምቀትና ቅዱስ ቁርባን ድምጽ አይሰማ በሚገባ ይሰማል። አንደኛ ድምጽ ይሰማል፣ ሁለተኛ የተወራው ነገር ስለ ጌታ እራት ነው። እሱን እንጨርስ። ጥምቀትን ለምንድን ነው የተዋችሁት? ለምንድን ነው ጥምቀት ሊፈታችሁ? መጨረስ ነው። የጌታ እራትን እንጨርስ እንጂ አኬ ምን ሆነ ነው? ቆይ አንዴ ወዳጄ፣ እኔ የጌታ እራት መች አለቀ? አንዴ እየተወራ ያለው እስካሁን ስለ ሁለቱም ምስጢራት ነው። መሀል ላይ የምትስቀው ነገር አለ። ትልቅ ሰው ነህና ትልቅ ሰዎች ነን እና በቃ መሀል የሚሳቀው ነገር አይ ምንም ችግር የለው። እሱ አይ ፊል ፍሪ ምንም ችግር የለው። አንተ ምን ወጣት ቀልድ ጨዋታ ምናምን የምችል ልጅ አይደለ እንዴ? ምንም ችግር የለው ነው። ግን አሁን እንደዚህ አይነት ቶፒክ ላይ አንዳችን ስንስቅ እንትን እንላለን። ምንድነው ነገርዩን የእንትን ወደ ማድረግ ምናምን አንዳችን ላይ ወደ ማድረግ እንዳያልፍ ብዬ ነው እኔ ሙድ እንደዚህ ሙድ እንዳልገባ ማለት ነው። ስለዛ እንትን ሁለቱም ሚስጥራትን ምክንያት እረዳዋለሁ። በነገራችን ላይ ምናልባት ሌላው ሰው ላይ ገባው ይችላል። እኔ ግን እረዳለሁ። አሁን ደግሞ ሌላ ነገር ውስጥ ገባ። አሁን ሌላ ነገር ውስጥ ገባ። አልገባውም። አልመች ገባው አይደለም። አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ ፖለቲካ መስራት ፈለግ። እሺ ስለዛ አሎ ገጽ 203 ላይ አውጣ። ቆይ አንዴ እኔ ሞዴሬት ላድርገው። አንዴ ኦሬዲ ጀመረ። እሺ አኬ የተጀመረው ቃሌ ደቂቃ ያዝልን ሚሻለው ጥያቄ ይጠይቅ ከዛ ሊመልስለታል። በቃ ጥያቄና መልስ ብቻ። አዎ በቃ ቃሌ ሚውት አድርገውና እሺ ኤቢ ገጽ 203 ርዕስ እንትን እንዳይለ ተስማምታል። በሁለቱም ተስማምታል። ኤቢ አራው ተስማምቷል። እባክህ ቆያለች። አዎ ዛሬ ምን ሆነ ነው ልጆቹ? እሺ ችግር የለም ቃሌ ችግር የለውም። ጥያቄ ይጠይቅና እኔ መልስለታለሁ። እሺ ገጽ 203 ላይ አውጣው። አንብብልኝ። ችግር የለውም አንብብልኝ። እኔ ለቃሌ ላኩለት ቴሌግራም ላይ ነው ያለው። ቃሌ አውጣልን። አንተ ጋር አለ በቅርብ መሰለኝ ወይ እንደገና ታስታውሰው ይሆናል። የምታስታውሰው ንገረኝ። ችግር የለውም አኬ ታስታውሰዋለህ። ያነበብን ይሻላል። እሱም አስታውሰዋለሁ። ያነበብን ይሻላል ብዬ ነው። አሁን እኮ አውጥተው ነበረ። አይ ያወጣቸው 205 ነው 206 ነው። ኦኬ 203ን እሺ ቃል ያወጣው ወይም ደግሞ ልደት አውጣው። አሁን ቅድም ያወጣው መንገድ ላይ ስለሆንኩ ነው። ልደት ወይም ቃል አንዳችሁ አውጡ። ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን። ጉዳዩ በደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ? ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው ነው? ቀጥታ ያደረግና እንደሚለው እስቲ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። የጥምቀት ይጠቅሳል። ከዛ ቀጥሎ ደግሞ የጌታ እራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ ጠይቃለሁ። እሱን ከመጠየቄ በፊት ግን እናንበበው፣ ያው ሙሉ ሲነበብ መልካም ስለሆነ። የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም። ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርገዋለን? እዛው ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው።
ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይሄም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ አንዴ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ ለምንድን ነው የምትመለሰው ወደኋላ ለምንድን ነው ያለው? የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ ራት የሚያመጣው። ሁለቱም የጌታ ራት ላይ ይሄንን ነበር ኤቢ ተስማምተናል። ይሄንን ማውራት የማትፈልግበትን ምክንያት ተነጋግረናል። ኖ ዋን አት ታይም ነው። በቃ ዋን አት ታይም ነው። የጌታ ራት የሚመለከተው ልደት ጥያቄ ያነሳ ለሱ መልስ ለመመለስ ነው የመጣሁት። አሁን አንተ ራሱ ጥያቄ እየጠየቅ ሳይሆን አንደኛ እያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረክ ነው ያለው። እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። አኪል አነበበ እንጂ መች አብራራ አይደለ? እያብራራ ነው። የሚሰማ ሰው እኮ ይወስናል እኮ። ምን ሆነህ ነው አኪል? አይደለም እሺ የትኛው ምን አበራ አንዴ ኤቢ ወይ ሞዴሬት አድርጉ። ኤቢ ላስት ነገር እኔ እንትን ላድርግ አንድ ጊዜ እኔ አክሊል አንዴ አክሊል አንዴ እሺ አንዴ እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምፁ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎቱ አለ ወይስ የለም? በጌታ እራት ላይ እሺ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን እኔ ከገባው ጀምሮ ማለት ነው። እንግዲህ ያዩት አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ማለት ልደት ሐሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ በሚስጥራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚል ነው የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራም ክፍልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው። እንደውም ማለት ሰፋ ያለ ነገር ይሰጠው ስለ ጥምቀት ነው። አይ ቲንክ ይበቃል። ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለዕለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለውን ሳይሆን የምትሰማው ቤቱ ፍሎ እያደረገ የነበረበትን መንገድ ስለሆነ መስማት ያለብህ። እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ዶነ ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን። ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? ቆይ አንዴ እሺ፣ አሁን የቤቱን ሐሳብ እየነገር ቤቱ በዚህ ጉዳይ ላይ እያወራ ነበርና በዚህ ጉዳይ ላይ ማውራት ሐሳብ አለ። ስለዚህ እኔ ከመጣው በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም ነው አይደል ያላችሁ ያላችሁት? ያው የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ጋር ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት የጌታ እራት አንዴ እናሳውቀኝና ካልሆነ አንዴ በቃ እሺ አንዴ በቃ አትችሉ የሚለውን ንገረኝና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአክሊል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበር ነው የቤቱ ሐሳብ እየተወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ ማውራት ከፈለክ የጌታ እራት ላይ እናውራ። እሺ ካልሆነ የጥምቀት ላይ ማውራት አትፈልጉም ነው? ሰላም ብያችኋለሁ ሁላችሁንም። የቤቱ ሐሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሐሳብ የጀመረው ሰላም ቀሲስ። እሺ አክሊል የቤቱ ሐሳብ የጀመረው የጌታ እራት ላይ ነው። አንፈልግም አንችልም ሳይሆን የቤቱ ሐሳብ የነበረው የጌታ እራት ነው። የጌታ እራት ላይ አባይ ዳርግና ቀጥል። እሺ የጌታ እራት ላይ ማውራት የሚፈልግ ሰው ከሌለስ ምንድን ነው የምታደርጉት? ትቀጥላላችሁ ወደ ጥምቀት ወይስ? የጌታ እራት ላይ እኛ ማብራሪያ እንሰጣለን። አልደተቃለ ጠየቀው ጥያቄ
በነገራችን ላይ ለተቃላይ ተደረበህ ነው ይገባል። ተስማምተው ነበር። እኔ አሁን ይቅርታ ቀሲስ አንዴ ይቅርታ ቀሲስ ሚዩት አንዴ ቃል ቀሲስ ሚዩት። መንገድ ላይ ነው ያለሁት፣ ኔትወርኬም አሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ የሙሉ ወንጌልን በተመለከተ የጌታ እራትን አስተምህሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ፣ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሌ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምህሮ ነው የምናወራው። ችግር የለም። አዎ የሙሉ ወንጌልን ለምን ሳቅ አኪ ችግር የለውም። አይ የሙሉ ወንጌልን ብቻ መስጠት ነው። አይ ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። አይ ኖ አረስላካ እንዳንተ ካልሳኩም አንተ እኮ መሀል ላይ እየተነጋገረ ኢየሱስ እንደዛ ይሰማል። ለዛ ነው ሳቅ አኪ መሳቅ ስትፈልግ ሳቅ፣ አትሳቀቅ። በእውነት እኔ አይደብረኝም። ኖ አይደብረኝም። እኔ አሁን እሺ ቀጥልሽ። የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት ስለዚህ እሺ ይሄው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንጻር የተነገረውን ሳይሆን በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚዩት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግሰህ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው የፈጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ጥያቄ ታብራራ ትጠይቅ ቆይ 10 ደቂቃ ወስዶ ያልኳት እባክህን እንደው ኢትስ ኦኬ ብዙ ደቂቃ ነው። በቃ አጠራጠር እያደረገን አለ መጀመሪያ እሺ ቆይ አይደለም እንደዛ አይደለም፣ ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል፣ አብራራለሁ፣ ለምልስልህ እኮ የሶር ነው ኩዌሽን አይደለም ዲስከሽን ነው። አይ እንግዲህ ይሄ ነው በቃ። አሁን አኪ ያንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው? የራሴን አይደለም ዶክመንት አውጥቼ ላፕቶፕ መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቅኝ ልመልስልህ፣ ሚውት አድርግ። የጠየቅኝ ልመልስልህ፣ ሚውት አድርግ። የመጀመሪያ ጥያቄ ዲቤት አይደለም እኮ አኪ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም። ግን ጥያቄና መልስ ነው። በቃ አሁን ሚውት ታገስና ሚውት አድርገህ ልመልስልህ። ካልተመለሰልህ አልተመለሰልኝም ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ስለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው። የመጀመሪያው አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ። ታወራለህ አኪ ችግር። ሁለተኛ ማዕከላዊ የአምልኮ ለመልስ አሁን ይሄ ጸጋ ነው አይደለም የሚለውን ትወስናለህ አንተ። ኖ ጸጋ ነው አይደለም አንተና ችግር የለውም። 20 ደቂቃ ጠብቃለሁ።
እየመለስኩልህ ነው። አልፈልግም እንደዛ እንድጠብቅኝ አይደለም የምፈልገው። ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው። አኬ ችግሩ እኮ ይሄ ነው። አይደለም ጥያቄ ምንድነው? እስቲ ንገረኝ። እኔ አሁን ማልፈልገው ስትናገር 10 ደቂቃ ታግሼ ሰምቻለሁ። ማልፈልገው ጥያቄ ምን ነበር? እስቲ አስታውሰን። ጥያቄን እስቲ አስታውስ። አይ ምንድነው የጠየኩት? እሺ ፓተርኑን ልንገርህ። ጥያቄውን አሁን ስነግርህ አይደለም የምትለው ለምን? እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያችሁ ይሄ ስለሆነ ነው። እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ። መሳደብ ጀመር። አይደለም ነው የምትለኝ። ጥያቄውን ንገረኝ። ጥያቄ የተለየ ጸጋ አናገኝም ብላለች። አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል። እሱን እያብራራው ነው። አንዴ አይደለም ጥያቄ ነው አይደለም። አንዴ እባክህ ነው አይደለም። እሺ ቆይ አንዴ እየመለስኩ ያስቆምተኛል። ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰማርኩ ማለት እያልኩ እሺ ቀጥ ያልኩ ምንድነው? በደንብ አድርጋችሁ ስሙ ጋይስ። ሙሉ ወንጌል በመጽሐፏ ላይ በቃ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም፣ ምንም የለም ብላ ዘግታለች። አንተ የተለየ የሚለው ከዚህ አንጻሩ ላይ አብራራው። አሁን እኔ እሱን አልጠየቅኩም፣ ግን እሱ ላይ አሁን መጣብሃለሁ እኮ ያው ቀጣይ እጠይቅሃለሁ። አሁን ያልጠየቅኩን አብራርታል። እሱን አልፈልግም፣ እሱን አይደለም አብራራልኝ ያልኩ። እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም ብላ እንደዚህ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ፣ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው። አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ነው ያለችው አንተ ያነበብኩ ክፍል ላይም። ግን አሁን እየጠየኩ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም? መጀመሪያ አለ ወይም የለም የሚለውን ንገረኝ። ከሌለ የለም በለኝና ግን ከዚህ አንጻር እኮ ልናየው እንችላለን የምትለውን አትሊስት በአጭር ደቂቃ ለመስማት እንሞክር። መጀመሪያ ግን አለ የለም የሚለውን ንገረኝ። አለ እሺ፣ አሁን ሚውት አድርግ። አለ ወይም የለም ብለን እንደምትጀምር ግን ተስፋ እናደርጋለን። ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ። ኢንተርቪው አልወድም ብያለሁ። ምክንያቱም ውይይት አጠይቀኝ እኮ ነው። አይደለም ማስረጃ አለ የለም? ልመልስልህ። እሺ አሁን አንተ የሶር ነው ጥያቄ ብጠይቅ ትመልሳለህ? አዎ መልሳለሁ። እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ የተለየ ጸጋና በረከት አያስገኝም አታብራራ። አለ የለም? ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ ይሄው አለ ብያለሁ። አሳየኝ ስትለኝ ደግሞ ይሄው ላንብብና እሱ ነው ይሄው አሁን እንኳን አሳየኝ። እሺ ያው ሙሉ ወንጌል እሺ የቀደም የጠየቁትን አልመለሰም። ስለዚህ ዞሮ እኔ የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው የምጀምረው። እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው? ምን ይላል? አውጣው አንዴ። ማን ነው ቃል ያውጣው እናንብበው። ምንም እኮ ማስረጃ እኮ አለ። አውጣው። እሺ እሱ እስከሚወጣ ድረስ ጊዜ ለመቆጠብ እንቀጥል። እሺ ቃሌ እሱን አውጣው እስኪ። እኔ እኮ አለኝ ግን ሌላ ፎልደር ላይ ስለሆነ እሺ ይኸው በቃ ልበለው። ያው ኦልሬዲ ስላነበብ ነው በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና አይደለም በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ እሺ አሳድጉኝ አንዴ። እሺ ይሰማል የኔ ድምጽ ጋር እኔ ሰማዋለሁ። ኔትወርካችን የኔም ያንተም አሪፍ አይደለም። ምን ማድረግ እንዳለብኝ አላውቅም። አዎ የተወሰነ ቀይ አበራ ነው መሰለኝ። እስቲ አንድ ሰፈር ነን እንዴ ካለ በኋላ እነዚህም የጥምቀትና የጌታ እራት ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁኝ። እሺ እስቲ ክፈትልን እስቲ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው። አሁን ቅድም ኤቢ
ተመልሶ አንዴ ላንብበው። ቀጠልም ላንብበው። ቀጠል አይ ማስረጃውና የተለየ ጸጋና በረከት ምንድነው? በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል? ያም ሆኖ ግን ምን ሆኖ ያም ሆኖ ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው። ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል እንዳንጨቃጨቅ በቃ ተመልሱ። ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል። ቴንኪው። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ የሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላለ እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ፣ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይሄንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር ነው። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም የሚል አምጣ ስልክ አይ ተሳሳትካ። ለምን ትሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንድ ይቅርታ ማነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም፣ በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እኮ እዛው ጋር በምን ትርጉም ነው? አንድ ነው ቀጠል አድርገህ እኮ ማንበብ ነው። አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛው ነው? ንገረኝ እስቲ። ያም ሆኖ ግን ሲባል ሲል ምን ለማለት ነው? ያም ለማለት ንገረኝ። ያም ሆኖ ግን ማለት ምን ማለት ነው? ንገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅኝ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ ነው? አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽምም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ፣ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ፣ ብቻ ሰለሰዋለሁ፣ ብቻ ተላላሽ ያስቀልል ነው። ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ፣ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ አድማጩም ይታዘበ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ ጨርስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ ርቀት የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ ነው? እሱ ልንገርህ ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች
የቆጠርኩልህን ከሰባት በላይ ጸጋ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሁነን ቀርበን መካፈል ነው ብላለች። በረከት ይኸው ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በህዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስፈርሜሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና ምትሃታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምትሃታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጄ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄን ነው። ሄደን የምንካፈለውን በዚህ መንፈስ ነው። ቴንክ ዩ ቀጥል። እሺ እሺ ቴንክ ዩ። አሁን ካልከው አንጻር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዛ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን የጌታ እራት አምልኮ አይደል? ቴንክ ዩ። ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚል ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ። ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንጻር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንጻር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸመው አይደለም። በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም። በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም። በመንፈስ ቅዱስ የሚሆን አምልኮ አይደለም። አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንጻር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለን። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ የዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም።
ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠለቅ የሚያስፈልጉ ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው፣ በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው፣ ልጨርሳለሁ መንፈሳዊ ሕይወት በለው ከፈለክ። ለዛ ግን እስካሁን እኮ አልመለስክልኝ ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካም፣ አንተም በእኔ መልስ ላትረካ ትችላለህ። አይደለም አይ እሱ ሳይሆን የጠየቅኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነትንልኝ ምን አልኩ? ስለዚህ አሁን ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ነው። ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስህና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ ሽፍት አታድርገው እባክህን። ጸጋዎችን ስዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዛ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ ስለዛ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በሕይወት ጉዞ አይደለም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርግ ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር እኮ ስማኛ። የማትመልስልኝ ከሆነ አንተ እኮ እያቀረብክ ያለው መልስ አይደለም።
እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንክ ዩ። ከዛ በኋላ የዘላለም አላልኩም ምን እንዳልኩ እንደረጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስትር ፕሬዘንት እያደረግህ ነው ያልኩት ነገር እኔ ያልኩት የዘላለም ህይወት ይብራራል። የዘላለም አይ ማረም አለብኝ፣ ስትሳሳት ማረም አለብኝ እኮ አሁን ሚስትር ይኸውልህ፣ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ይላል። ወደ ጭቅጭቅ የሚመረጥ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ደግሞ ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸው ልስማህ፣ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብለህ አታስተምርም። ግን ለዘላለም ህይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። ለምን ነው እየተመለስክ ያለኸው? የዘላለም ህይወትን የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ ይኸውልህ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ወደ ኃጢአት ስርየቱ ደግሞ ነው። አንድ ደቂቃ ስጠኝ፣ ይህን ላብራራ። የተለየ ነገር አለ እኔ የተናገርኩት ላይ ስህተት አለ። መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማሁ አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአትን ድል ለመስጣት ዓለምን ድል ለመስጣት ሰይጣንን ድል ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይህንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደ ሙሉ ወንጌል የዘላለም ህይወትን ከዚህ አንጻር ነው የምታየው ብለህ ማለት ነው። እሱን ያብራራኸውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ያ ስርዓቱ ማለት ነው ለዘላለም ህይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ህይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ዲብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ አብራርታ ነው። ካብራራ ውጭ የተለየ የምታብራራው ነገር አለ? ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም
ብላ ነው የምታምነው። ግን የጌታ ህይወት ግን አንድ የተሰጠው የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆንን ነገር ጸጋ ግን በጆርኒ የሚገኘው ምንድነው? የዘላለም ህይወት ነው። አይ የእግዚአብሔር ህይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ህይወት የዘላለም ህይወት ነው አይደለም። የእግዚአብሔር ህይወት የዘላለም ህይወትም ነው፣ መንፈሳዊ ህይወትም ነው፣ የክርስቶስም ህይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ህይወት የዘላለም ህይወት ከሆነ የዘላለም ህይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ህይወትን ኤክስፕሌን ሲደረግ የዘላለም ህይወት እንዴት መሰል ምጀምረው ጉዞ ነው ስትጀምረው የጌታ ህይወት የዘላለም ህይወትን እንደ ጌታ ህይወት እንደ መንፈሳዊ ህይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ህይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ህይወት መካፈል አለብን። የጌታን ህይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ህይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው? ጉዞ ነው? እሺ የዘላለም ህይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ህይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አድርገህ ከምልህ በኋላ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ህይወት እንድንካፈል አታስቆመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? የምናወራው ነገር ይሄን ያህል እኮ ሲምፕል አይደለም እኮ አኬ፣ ኮምፕሌክስ ነው። ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። በጣም እያደረግከኝ ነው ኤቢ። የዘላለም ህይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን አንዴ ኤቢ። እሺ አሁን ይኸውልህ አኬ አዳምጠኝ። ይኸውልህ ቅጽበታዊ ብቻ አይደለም የዘላለም ህይወት ሲባል የዘላለም ህይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ህይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ህይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ህይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ህይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን እንደዚህ ኤክስፕሌን አታደርገው። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጠው። እኔም አላስቀምጥም፣ አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ህይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው እንዴ? ወደ ቤት ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ህይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርት ነው ያልኩ። የዘላለም ህይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል። እሺ አሁን የዘላለም ህይወት በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ፣ እንመለስ። አይ ሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው።
ለሙሉ ወንጌል አልከኝ። እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው፣ ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ሕይወት ጋር አዎ ልክ ከሆነ ያ ማለት የጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። አዎ ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። በቃ ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል ደግሞ ድል ስለኝና 30 ሰከንድ ነው ማለት እኔ አሁን ልጅ አብራራ ሁሉም ሰምቷል። የተለየ ነገር ቀጥል ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ያንን የኃጢአትን ስርየት ነው። አይ ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለው እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ። ሲው ልጠይቅህ እኮ ነው ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንድ አይደለም እንደዛ ብዬ አልጠየቅኩም። ቆይ ና እየጠየቅኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኝ። ስለ ሙሉ ወንጌል በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸለያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም አኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛ እኮ አሁን አቋርጠኝ አልከኝ። እሺ አቋርጥ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድን ነው? በቃ አውርተህ እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን የምነግርህን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው። እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና
በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዛ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በያው አምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱን ያልኩትን እዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራሁት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? የጌታ እራት እኮ ዝም ብሎ ብዙ ነገር በህብስቱና በወይኑ በኩል የሚፈጸመው ጸሎት አለው። ቆይ ምን ህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘረይ። እሺ እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብላ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋውን ስታወራ ከተለሰከኝ ለማውራት አትችልም። እሺ ቀጥል። የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኸኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩ ነው። ብዙ ነው የምልህ አይደለም። ጸሎት ብቻ አይደለም ያልኩ ሀኪ። አዎ ችግር የለም። ከጸሎት ውጪ እንበለው ብዙ ነገሮች አሉት ብላል። እኔ ግን ስፔሲፊክ አረጌው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላታ አንዳልቼ በከሚል ወንጌል ካንተ ሳይሆን ከሙሉ አሁን ብታብራራ ነው መጀመሪያ አለ የለም በለኝ። አንዴ ቆይ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራትን ቆይ አንዴ አታቋርጠኝ። ምን ሆነህ ነው? እኔ እኮ አላቋርጥም፣ አንተ ነህ እኮ የምታቋርጠኝ። የጌታ እራትን በምንወስድበት ጊዜ ምንፈጽማቸው የጌታ እራትን በምንወስድበት ጊዜ ምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ ቆይ አንዴ ልመልስልህ፣ እየመጣሁ ነው ወደ አንተ ጥያቄ። ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ፣ ጸሎቱ ተነጥሎ ወርድ ኦፍ ኮንሲክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር። ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ አብራርተሃል። በጭራሽ ይኸውልህ፣ ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ የጠየቁት አላብራራም። አንድ ያዳም ጸሎቱም ኖሮ ልቡም ኖሮ
አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ነው። መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል፣ ልመልስልህ። አንተ ደግሞ ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? አይ እኮ እንደዛ ነው የሚያስብለው። አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልስ እኮ ልመልስልህ። መልሱን አትፈልገውማ። አሁን መልሱን ብትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማሰማት ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ በል። እሺ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ ብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቲዮሎጂ የተነሳ ነው። ለምን? ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየኩት ግን ምን ነበረ? ጸሎቱም ኖሮ ያው ተመልከቱ። ለዚህ ነው እኔ 3 የደጋገምኩት ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር እየነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅህ አሁን መጀመሪያ ላይ አይ ነው የሆነ ጸሎቱ ምናምን እሱ እንዳለ ሆኖ እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ እያያዝከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ይታርቀው ማለት ነው መጀመሪያ ታገኛለህ አታገኝም? ኤቢ ቢዩታርክ እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቅኩም አይደለም መልስ ከሌላችሁ እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? አይ ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። አይ ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? ሂድ ቀጥል። መጀመሪያ እሱን መልስ። የተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ።
ሚውት አድርግና ልመልስልህ አኬ ፕሊስ። እሺ አሁንም ቢሆን አንተ ጥያቄ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው፣ እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውታር አላቋረጥኩም። በጌታ ምኑን ታቋርጠኛለህ? እኔ እኮ ምንም አላብራራሁም። በእኛ የምናስተምረው ነው የምነግርህ እኮ። ስለ ኦርቶዶክስ እኮ አይደለም የማወራው። ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም። ስለ ሙሉ ወንጌል ነው የማወራው እኮ። ከታችን ተመልከት። ህዝቡም ታዝቦ መመር ሲልም እያለ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል። አዎ የሰውንም ጆሮ እንዳናሰማል። እኔ እናንተ መዳረቅ አይጠበቅብንም። ሰው ሰምቶ ይወስድ። ነጥለነው አላልኩም። ይሄ ኧረ በኢየሱስም እንዴት አይነት ህዝቡ እኮ ይኸውልህ፣ አንዴ ቆይ አኬ አዳምጠኝ አንዴ። እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይቻልም። ምክንያቱም አሁን እኔ ጠይቀህ ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም። እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ። እሺ ራሱ ጠይቀኝና አጠቃለን እንጨርስ። እሺ አጠቃላለሁ፣ አንተም ታጠቃላለህ። እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን፣ ኢንስቲትዩሽኑን፣ ጸሎቱን፣ መንፈስ ቅዱስን፣ ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው። አንተ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው። የኔ ጥያቄ እኮ ነው። የኔ ጥያቄ ነው። እሱን አንተ በተለየ ሁኔታ ችግር የለም። እሺ የኔ ጥያቄ አንተ አይደለም። የኔ ጥያቄ በተለየ ሁኔታ እጅ ላይ ከያዝከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ። አንተ አላልክም። ችግር የለም። ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ። ቆይ እንጂ ቆይ እኔ አንተ አብራራ። ቆይ አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ። እኔ ጥያቄን አብራራልኝ ካልከኝ አብራራልሃለሁ። ሳብራራ ትላለህ። ሂድ። እሺ ቅዱስ ጽዋ እጅ ላይ ያዝከው ቅዱስ ጽዋ አፍ ውስጥ ከመግባቱ ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድህ ብቻ ጽዋውን ህብስቱን በመውሰድህ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ጀመር በጌታ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ የኔ ጥያቄ ነው። እኔ ነኝ ጠየቁት። አዎ ወይም አይደለም። ለመልስልህ አዎ አይደለም በል እንጂ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ፣ ከዛን አብራራለሁ። አየህ ዝም ብዬ ላብራራ ብቻ መልስ አልሆን እንደዚህ የሶር ነው። እሱንም መልሼ ነው የምጀምረው። እሺ ቀጥል። የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም። ለምን አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለህ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድነው ይሄ? ኖርማል ህብስትና ወይን ማለት እኮ እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም። ራሱ እነዛ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። ምንም አንተ በህብስቱና በጽዋው እሺ ቀጥል። ቀጥል ችግር አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል። በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ በመንፈስ ቅዱስ አሰራር
ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምን አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት እሺ ለመለስልህ ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ኤቢ ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገረውን ራሱ አትሰማውም። ይህ አስቸጋሪ ነው። ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም፣ ሪያሊቲውን እኮ ነው እየነገርኩ ያለሁት። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል። እሺ የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማርም አጋጭታዬ ነበር። ቀጥል። አሁን አለ አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱም ንስሐውም ቅልቦናውም ያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ጀምር። በቃ መልሻ አብራራ። ነገር ባለበት ሁኔታ አንተ ሚውታል በሌለበት አዎ ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ አልኩ ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶኝ የሶር ነው መልስ መልሼ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሴክሬሽን ወርድ ኦፍ ኢንስቲትዩሽን ንስሐ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንክ ዩ። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ እያደረገኝ ሰመራይዝ ታደርጋለህ። አይ በቃ ምንም ማድረግ ስለማይጠበቅብን በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። አሁን የተናገርከው ነገር በቂ ነው። እስቲ ኮመንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹም ያው እንግዲህ ለሰዎቹም ቢጠቅም ብለን ስለሆነ ነው። አንዴ ኮመንቱን ክፈትላቸውና በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ ወይ በቂ ነው በሉ። ኮሜንቱን አብራላችሁ። ኤርሚ አሎ ይሰማል ድምጼ ወይ? ኤቢ ይሰማል? አዎ ብሮዬ ኮሜንት ይሰማል። ኤርሚ መጥቻለሁ አለው ትሰማለህ? ትቆራረጣለህ እንጂ ትሰማለህ። አይ ቲንክ እንትን ነው መሰለኝ የኛ ድምጽ እየተሰማው አይደለም መሰለኝ። እንደዛ መሰለኝ። አንድ ኮሜንቱን ልታበሩ ትችላላችሁ ከይቅርታ ጋር
አለው ኤርሚ አለ ሄቢ ኮመንቱን ለምን አታበሩትም? በዛው እሱም ኮመንቱን ያየዋል። በየሆነ አኬ ኮንትን እያደረኩት እኮ ነው ስታበራው ስለሚሆን ሳታስበው አዎ እንትን ሁለታችሁ በተመሳሳይ ሰዓት አንዱ ሲከፍት አንዱ እያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ብታደርጉ መልካም ነው ለውይይቱ እንትን አኬ በጥያቄና መልስ ለውይይቱ እንትን ወይ ወንድም አንዴ አዳምጡኝ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው። የተሻለው የሚሆነው እንደዛ ይቻላል። ሰመራይዝ ማድረግ ይቻላል። ግን እኔ ምንድነው አሁን እኔና ኤቢ ትሰማኛል። ኤቢም ፕሮግራም አለው አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አይ አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እኔ እስካሁን የተናገርኩትም ነገር ነው የተናገረው። አይ በቂ ነው ኤቢቢ ያስባል። አሁን መጨረሻ ላይ ችግር የለውም ሰመራይዝ እናድርግና እንጨርሳለን። አንዴ የኔ ለኔ በቂ ነው። ከጨረስን ሰመራይዝ ማድረግ ነው ያለብን። ሰመራይዝ ማድረግ የሚያስፈልገን ነገርም የለም። ኤቢ አሁን ስለተስማማን እኔ ተስማምቻለሁ። መጨረሻ ላይ ባልከው ነገር ኖ ሰመራይዝማ ምን መሰለህ ነገሮችን ማጥራት ያለብን ነገሮች የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትነ ነው አንሄድም። ምን ተቀብያለሁ አንተ ያልከውን ኤቢ አንተ ያልከውን ነው ስለተቀበልክ ስላልተቀበልክ እኮ አይደለም። ስለተቀበልክና ስላልተቀበልክ እኮ አይደለም ሰመራይዝ። እሺ አንተ ሰመራይዝ አታግን ያደርጋሉ ሚውት አርግ በቃ ሚውት አርግ ነው ያደርጋሉ። አይ እሱማ ያው እንግዲህ እሱ ይሄ ለየራሳችሁ ካልፈለክ ቶ አታርግ። አይ አንተ ማረክ ኦኬ ቆይ እኛ አንዴ ሚውት አርግ ታቻለሁ ጥያቄ እንጠይቃቸው። አሸናፊ አንዴ ሚውት አርገው። ሶሪ ኦኬ አይ ቲንክ ፌርም የሆነው ሁለታችሁም ሰመራይዝ ብታደርጉ ነው። አንተም ምንም ይሁን ተስማማውበት የምትልባቸውን ፖይንቶቹን እነሱን ሰመራይዝ አድርግ። ኤቢም እሱ መጀመሪያ ያድርግና እኔ እቀጥላለሁ። መጀመሪያ እሱ ያድርግና እቀጥላለሁ። አይ ቲንክ አንተ አሁን የመጨረሻ ማነው የመጨረሻው ተጠያቂ አንተ ነበርክ አይደል? ማነው ጠያቂ የነበረው? አይ እኔ ነበርኩኝ። እኔ ስጠይቅ ስለነበር አሁን ደግሞ እሱ ተራው እሱ አረሽ ከለም ኤርሚ ምንም ችግር የለውም። እሺ ደቂቃ ስጠን ግን ደቂቃ ስጠን። ኤቢ አድርግና ስንት ደቂቃ በቃ 3 ደቂቃ እሺ ይበቃል አይደል? አኬ አንተ ለነገሩ በቂ ነው ብለሃል እኮ ጀምር። አራው በቂ ነው በቃ 3 ደቂቃ በቂያችን ነው። አዎ በቂያችን ነው። እሺ ኦኬ እሺ ሙሉ ወንጌል የጌታ እራትን በተመለከተ ምንድነው ታሰማው? ሰነዶቹ እና ልምምዶቿ ላይ ምን አይነት ፕራክቲስ ነው ያላት የሚለውን ነው ኤክስፕሌን ያደረግነው። አንደኛ ሙሉ ወንጌል የተለየ ጸጋ ስትል የጌታ እራትን አስመልክቶ ጌታ እራት ቅዱስ ጽዋው ከመለወጡ አማናዊ የሚለው ቋንቋ ራሱ እውነተኛ ነው የሚለው ቋንቋ ራሱ የጌታ ስጋና ደም ሆኖ ኮርፖራሊ፣ ፊዚካሊ፣ ሊትራሊ፣ ፐርሰናሊ ጽዋው ይለወጣል፣ ህብስቱ ይለወጣል። በዚህ ምክንያት የተለየ ጸጋ እናገኛለን ሚልን ትምህርት ስለማትቀበል ሙሉ ወንጌል በጌታ እራት አማካኝነት የተለየ ጸጋ አልቀበልም ብላ ነው የምታምነው። ይሄንን ስትል ግን ገጽ 205 እና 206 ላይ በመንፈሳዊ ህይወታችን የዘላለም ህይወት ጉዞ ተጀመረ እንጂ ስላልተጠናቀቀ በመንፈሳዊ ህይወት ጉዟችን ኃጢአትን፣ ዓለምን፣ ሰይጣንን ለማሸነፍ ክፋትን ለማሸነፍ በሌሎች መንገዶች ጸጋዎችን እንደምንቀበል ሁሉ በእግዚአብሔር ፊት ማዕድ እንደመቅረብ የአምልኮዎች ሁሉ ሴንተር አድርጋ በማሰብ በረከትን እንደምንቀበልበት፣ ጸጋን እንደምንቀበልበት፣ መንፈሳዊ ጥንካሬ እንደምንቀበልበት እንደውም ይህንን ቸል ማለት ጥፋትና ወጥመድ እንደሆነ አጥብቃ ታስተምራለች፣ ታምናለች። ነገር ግን ህብስቱንና ጽዋውን በተመለከተ ልዩ የሆነ ምትሃታዊ የሆነ መጽሐፍ ቅዱስም የማያስተምረው ጥንታውያን አባቶችም በተለይም ደግሞ ቅድመ ንቂያ አባቶች በግልጽ ያላስተማሩትን ተለውጦ ጽዋው ተለውጦ ህብስቱ እውነተኛ የሆነ ልክ ጌታ ይሄንን ማቴዎስ 26 ላይ ሲናገር የነበረውን አይነት ስጋና ደም ሆኗል ብላ ስለማታምን በዚህ ምትሃታዊ የሆነ ስለበላው ስለጠጣውት የማገኘው ኃጢአት ስርየትም ሆነ ጸጋ የለም። ለምን? ጸጋውን የምናገኘው የኃጢአት ይቅርታ የምናገኘው ምህረት የምናገኘው በአጠቃላይ በጌታ እራት ስርዓት ነው። የጌታ እራት ስርዓት ምንን ያካትታል? ንስሐን ያካትታል፣
ዝማሬን ያካትታል፣ ወርድ ኦፍ ኢንስቲትዩሽን ያካትታል። ጽዋው ከተጸለየ በኋላ ከተባረከ በኋላ ተራ ምግብ እና መጠጥ ስላልሆነ ኮመን ብሬድ እና ኮመን ዋይን ስላልሆነ ባይለወጥም ምትሃታዊ የሆነ ነገር ጽዋውና ህብስቱ ላይ ባይፈጠርም ያ ግን ክቡር የሆነ የጌታ ራት ስርዓት ስለሆነ ለመንፈሳዊ ጉዟችንና ጥንካሬያችን የሚያስፈልገውን ጸጋና አቅርቦት ሁሉ እንቀበላለን ብላ እንደ ማንኛውም ወንጌላውያን አብያተ ክርስቲያናት ታምናለች፣ ትቀበላለች። ይህንን በሰነዶቿም ላይ በተለይም ደግሞ ፔንቴኮስታል ስለሆነች በፕራክቲሷ በትራዲሽኗ ላይ በደንብ አድርጋ ትለማመደዋለች። የጌታ ራት እንደውም አንዳንድ የፔንቴኮስታል ትራዲሽኖችን ስናይ ኤክስፓንድ የሆኑ ዶክመንቶችን ኢቭን ሙሉ ወንጌል ራሱ አንዳንድ ዶክመንቶቿ ላይ የመንፈስ ቅዱስ መገኘት ከመኖሩ የተነሳ በጌታ ራት ጊዜ ፈውስን፣ ምህረትን፣ ይቅርታን፣ ነፃነትን፣ ከአጋንንት ስርዓት ነፃ መውጣትን ሳይቀር በጌታ ራት ስርዓት እናገኛለን ብላ ታምናለች። በጣም ጥልቅ የሆነ የጌታ ራትን መንፈሳዊ ሚስጥራትን በተለይም ሪፎርም ትራዲሽንን ሼር የሚያደርጉት ነገር ስላለ የመንፈስ ቅዱስን ሮል አጉልታ ታሳያለች። ቴንክ ዩ ቴንክ ዩ ኤቢ አኬ 3 ያላልክልና ትቀጥላል። አንዴ ወደ ውስጥ ገባ ልበለትን እንዳይረብሽ አንዴ እሺ ይቅርታ አድርጉልኝ። እንዴ ምንድን ነው ጀምሮ ነው? አንድ ያስጀምርልኝ ከይቅርታ ጋር። በእርግጥ ብዙ አይደለም መሰለኝ አይደል? ኤኒዌይስ እሺ ካላስጀመርክኝ ዝም ብዬ እንደዚሁ ቀጥል መሰለኝ። እኔም አልሰማሁትም። ሶሪ ኔትወርኬ ተቆራርጦ ነው። ከእንደገና ላስጀምርልህ። ኦኬ እሺ ኦኬ እንትን በልና ኦኬ እንግዲህ ጀምር። እሺ ኤቢ እንግዲህ ወደ ሙሉ ወንጌሉ ሀሳብ እውነቱን ለመናገር ያን ያህል ማጠቃለያ አያስፈልገውም ብዬ ነበረ። የምርም ነው። ለምን ያው በስተመጨረሻው ስለተስማማን ማለት ነው። ምን በሚለው ያው የኃጢአት ይቅርታ ካገኘን የምናገኘው በሚደረጉ ይሄ ጸሎቱ ምናምን እንደዚህ እና መሰል ነገሮች እንጂ አፋችን ውስጥ በሚገባው በዛ በህብስትና ወይን በኩል የምናገኘ የኃጢአት ስርየት የለም ስላልክ አናገኝም ስላልክ እሱ ላይ በቃ ተስማምተናል። አዎ እኔም ሙሉ ወንጌል እንደዛ ነው የምታምነው ብዬ ነው ማውቀው ብዬ በቃ ጨርሰናል። ምንም ያን ያህል ማጠቃለያ አያስፈልገውም። ግን እዚህ ማጠቃለያ ላይ ሌላ የሚያነሳው ነገር አለ። እንደው ከኒቂያ ጉባኤ በፊት ይሄ ነገር እንደው ባልተነገረበት ሁኔታ ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ምናምን የሚል ነገር እንደዛ የለም አይነት ነገር ብለሃል እና ይሄ አደገኛ የሆነ ክሌም ነው። ይሄ እስላሞች ከኒቂያ ጉባኤ በፊት ስላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መጥተህ ከኒቂያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ነው ሊያመሳስል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይን የምርም የጌታ ስጋና ደም እንደሆነ አስተምሯል። እነ ቅዱስ ኢራኔስ ከእርሱ ቀደም ብሎ እነ ቅዱስ አግናጢዮስን መጥቀስ ይቻላል በጣም በቀላሉ ማለት ነው። በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናምን የሚዳሰሱ ነገሮች ምናምን ስጋን ጨምሮ እንደው በጣም ክፉ አድርገው ስለሚያዩ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር፣ ያስተምሩ ነበር። እና ይህንን በምን መልኩ ነው የሚያስረዱት? እነ ኢራኔስም እነ አግናጢዮስም አይ ክርስቶስ የምርም እውነተኛ ስጋን ተዋህዷል፣ ባይዋሃድ ኖሮማ ታዲያ ያ ቅዱስ ሚስጥር ቅዱስ ቁርባን እንዴት የጌታ ስጋና ደም ይሆናል ነው። ስለዛ አግናጢዮስ እንደውም ምን ይላል? በጣም የታወቀ አገላለጹ መናፍቃን ይላል ከቅዱስ ቁርባን ይርቃሉ፣ ወይም ደግሞ ስለ እኛ መከራን የተቀበለው የሞተው የእርሱ ስጋ እንደሆነ አያምኑምና ይላል። እና ለመጀመሪያ ጊዜ የምርም ያ ህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው፣ ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንት ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቂያ ጉባኤ በፊት እንዲህ የለም የሚለውን ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀትን ያዝ እናድርገውና እነሱም ይዞታል። ቅድም በጌታ እራት በኩል
የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛው ላይ እንዳነበብ ነው ያም ሆኖ ግን ነው የሚሉት ምን የተለየ ጸጋና በረከት ባያሰጥም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ እንደው ሌላ ነገር መናገር ዝም ብሎ ለሙሉ ወንጌል ከመዋሸት የዘለለ ነገር አይሆኑም እና የኒቅያን ጉባኤ ግን ባታነሰው ደስ ባሌ ነበር። ቴንኪው ቴንኪው ሁለታችሁ ነው። እሺ ቴንኪው ቤቢ ሌሎቻችሁን አመሰግናለሁ። ከኒቅያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ መልካም፣ በደስታ